ጉድ ውዶቼ ሚፍታህ የልጁ እናት መጣች። ልጃችን ማሳደግ ከብዶናል እና እንደ ሐሳብ ኢትዮዌን ሰብስክራይብ ላይክ ሼር አድርጉት ብሏል ማለት ነው። በዚሁ አጋጣሚ ውዶቼ ማሮቼ ፍቅሮቼ ለሃይሚዬ ቻሌንጅ ሰጥቷታል ወንድማችን ሚፍታህ። ስለዚህ እየገባችሁ ወንድማችንን ሚፍታህ ሰብስክራይብ አድርጉትና ሃይሚን እናስደስታት። ገባችሁ? ሃይሚ ከዚህ በላይ ነፍሳችን አውጥተን ብንሰጣትም ምንም አይቆጨንም አይደለ? ስለዚህ እንደ ሐሳብና እንደ ሂሳብ እየገባችሁ የሚፍታህን ዩቲዩብ ሰብስክራይብ ላይክ ሼር እያረጋችሁ አበረታቷቸው ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ዛሬ ማታ ሃይሚ ላይቭ ላይ ይመጣሉ። ግን እኔ አንድ የደረሰኝ መረጃ ስላለ ነው ላካፍላችሁ የመጣሁት። እሱ ምንድነው ካላችሁ ቤቱን ሰብስክራይብ ላይክ ሼር እያደረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። ሀሪፍ መረጃ ነው ይዤላችሁ የመጣሁት። እስኪ የሃይሚን ድምጽ ላሰማችሁና ከዛ እኔ ራሴን ሀሳብ ሰጣለሁ። እንዳለ ቆይ በእናንተ ፊት ሊዮና ከዛ እያያችሁ ሰብስክራይብ ታደርጋላችሁ። እኔ ሰርፕራይዝ እንዲቀር ትፈልጋላችሁ። በዛ ላይ ታውቃላችሁ ልደቴም እየደረሰ ነው እና ያው አይታወቅም ሰርፕራይዝ ምን ሊሆን እንደሚችል አላውቅም። ግን ቆይ ላሳያችሁ እስኪ። ኧረ በስመ አብ ለ6000 ሰው ነው የሚቀረው። ያው እግዚአብሔር 194,000 ሆኖ ቀርቷል። እኔ አላውቅም አይታያችሁ አላውቅም። ካሜራማን ቢኖር ኖሮ ዙም አድርጎ ምናምን ያሳያችሁ ነበር። ግን አሁን እኔ ካሜራ በስታንድ አስቁሜ ነው የምቀርጸው። ካሜራማን የለም ዛሬ እና ለሱ ይቅርታ አድርጉልኝ። ግን ሰርች አድርጋችሁ ማየት ትችላላችሁ። ሜቢ አሁን ከተናገርኩበት ጊዜ ጀምሮ ሰብስክራይቡ የሚጨምር ከሆነ አላውቅም እንጂ 194,000 ሰብስክራይብ ነው አናቱ ላይ ማለት ነው። በቃ እንዲም አላለም እና 6,000 ሰው ነው የሚቀረው ማለት ነው። እና እኔን የምትወዱኝ የምታከብሩኝ በቃ እንደ ትንሽነቴ ሳይሆን በቃ እኔን ሰው በመሆኔ ብቻ የምታከብሩኝ የምትወዱኝ ታላላቆቼ፣ እህቶቼ፣ ወንድሞቼ ያው ታናሾቼም ልትኖሩ ትችላላችሁ አይታወቅም። እና እናንተ ሁሉ የምትወዱኝ ሰዎች አላችሁ። እናንተ እያላችሁ ደግሞ ይሄ ልጅ 194,000 ላይ ቀጥ ብሎ እንደ ስልክ እንጨት መቅረት የለበትም አይደለ? ሰብስክራይቡ መንቀሳቀስ አለበት። አዎ እንግዲህ እየገባችሁ በመጀመሪያ ደረጃ ሰብስክራይብ ላይክ ሼር አድርጉት። ሚፍታህዬን 200,000 አስገቡት። 200,000 ከገባ ደግሞ ለሃይሚ ስጦታ አለው ማለት ነው። ገባችሁ? እና ሃይሚዬን የምትወዱት እየገባችሁ ሰብስክራይብ ላይክ ሼር አድርጉት። እና ዛሬ አንዳንድ መረጃ እስኪ ልንገራችሁ። እኔ ሃይምሮዬን ያለኝ ነው የምነግራችሁ። በደንብ አድርጋችሁ አዳምጡት፣ ይጠቅማችኋል። ባይዘዌይ ሰውን አትናቁት፣ እስከ መጨረሻው አዳምጡት ማለት ነው። ምን እንደሰማው ታውቃላችሁ ውዶቼ ማለት ነው። በዛኛው ሰፈር ማለት ነው። ገባችሁ? በዛኛው ሰፈር የሚደረገው ነገር ልንገራችሁ ማለት ነው። የሚደረገው ነገር ምንድነው ካላችሁ ብሩኬንና ሃይሚን ለመለያየት ሚስጥር ነው እየነገርኳቸው ያለ ሪል ሚስጥር ነው። ለመለያየት ጀሎሶቼ ሰብስበዋል። አጀንዳ ሰብስበዋል ወዶች። አጀንዳ ተሰብስቦ ተቀምጧል ውዶቼ ማለት ነው። አጀንዳ ሰብሳቢው ማን ነው ደግሞ? ቢኒና እዩ ናቸው። ቢኒና እዩ ከኦዲየንሳቸው ጋር በዋትሳፕ ግሩፕ አላቸው። እኔ ደግሞ የእናንተ እህት ሾካክ አይደለሁ፣ ሾከክ ብዬ ቁጭ ብዬ አዳምጣለሁ ማለት ነው። ከዛ ምን አለ መሰላችሁ? ቤቱ በቃ አዲስ አበባ ስለተከራየን አለ። ቤቱ ስለተከራየን አጀንዳውን እናጧጥፈዋለን። ከነ ሃይሚ ጎን ሂደን አንድ ቀን ቪዲዮ እንቀርጽላችኋለን። ችግር የለም ብቻ ግን አሉ 50,000 ሰብስክራይብ አስገቡን አሉ። ማን ያለው? ቢኒ 50,000 ሰብስክራይብ ከገባን ከዛ በኋላ እኛ አዲስ አበባ እንሄዳለን አለ ውዶቼ። ከዛ በኋላ ደግሞ አንዷ ደግሞ ብድግ አድርጋ የሃይሚ ኦዲየንስ አንተ ምን አባህ ልታረግ ነው እዛ የምትሄደው? የራስን ላይፍ የራስ የወለዳችሁን ልጅ አሳድጉ፣ ወይም የገዛችሁትን ልጅ ከና ሃይሚ ራስ ወረድ በሉ አለችና ልክልካቸውን ነገረቻቸው። ልክልካቸው ባይዘዌይ ሰው አይጥላችሁ። ሰው ከጠላችሁ በጣም መጥፎ ነው። ገባችሁ? ምክንያቱም
እዩ የመጣችበት አመጣጧ መጥፎ ስለሆነ ሁሉም ሰው እንደዚህ ጠምዶ ይዟታል። ከኔ ጀምሮ እኔ ምሳሌ አትመቸኝም። እንደ አንድ ሱመያ ብትጠይቁኝ በጣም ነው ምጠላት። ለምንድን ነው? ከትዳር መሃል ገብታ ለማለያየት ስለመጣች ማለት ነው። ገባችሁ? ከትዳር መሃል ገብታ የነሱን ህይወት ሲኦል አደርጋለሁ ብላ ስታስብ የሷ ህይወት ሲኦል ሆነ ማለት ነው። የሷ ህይወት የሷ እንትን ሲኦል ሆነ። በሁለተኛ ደረጃ ደግሞ በሰው ላይፍ፣ በሰው ነገር፣ በሰው እንትን ገብታችሁ እንበጠብጣለን ብላችሁ ስታስቡ እመኑኝ የእናንተ ህይወት ይበጠበጣል። ገባችሁ? አሁን እዚች ልጅ ላይ የደረሰው ምንድን ነው? እሷ የሰውን ህይወት እበጠብጣለሁ ብላ ስትል የእሷ ህይወት ደግሞ ይውላችሁ፣ የእሷ ህይወት ደግሞ ምን ሆነ? ተበጠበጠ። አያችሁ? እንደዚህ ማለት ነው። ምክንያቱም ሰው አይጥላ እና ወንድሜ ቢኒ በመጀመሪያ ደረጃ አንተና እዩ ከቻላችሁ የራሳችሁን ላይፍ ኑሩ። ከዚህ በኋላ ሃይሚና ብሩኬን ከአንደበታችሁ እንድታመጡ አንፈልግም። አስፈላጊ ከሆነ ግን አርፋችሁ የማትቀመጡ ከሆነ ግን የዚህን ግሩፕ ምናምን መረጃ ማስረጃ ፖስተዋለሁ። ገባችሁ? አርፋችሁ ተቀመጡ። በሁለተኛ ደረጃ ደግሞ እናንተ ስላላችሁ አይደለም። የነሱ ህይወት፣ የነሱ ትዳር፣ የነሱ እንትን ረብል ዓለሚን ባለው ነው የሚቀመጡት። ሃይሚና ብሩኬን ለማለያየት ያልተሰራ ሴራ የለም፣ ያልተሰራ ስራ የለም፣ ያልተሰራ ነገር የለም። እናውቃለን። ግን ፈጣሪ ልባቸውን ስለሚያውቅ ፈጣሪ የልባቸውን አይቶ ነው። ገባችሁ? ሁለቱ በአንድ ላይ ተጣምደው እየኖሩ ያለ። እናንተ ግን ያልገባችሁ ነገር ለሰው ክፉ ስታስቡ፣ ለሰው ክፋት፣ ለሰው ሸረኝነት፣ ለሰው ተንኮል ስታስቡ ቀድማችሁ እናንተ ነው የምትወድቁ። ገባችሁ? ቀድማችሁ እናንተ ነው የምትወድቁ። ስላልተረዳችሁ ላስረዳችሁ ብዬ ነው። ምክንያቱም አንዳንዴ ምን እንደሆነ ታውቃላችሁ? አንዳንድ ሰዎች በጣም ተንኮለኛ የሆኑ ሰው አሉ፣ በጣም መጥፎ የሆኑ ሰው አሉ፣ በጣም በቃ ራስ ወዳድ የሆኑ ሰው አሉ። እንደዛ ስትሆኑ እናንተ ምንድን ነው የምትሆኑት? ዋጋ ትከፍላላችሁ። ገባችሁ? ዋጋ ደግሞ ከምትከፍሉ እንደ ሀሳብና እንደ ሂሳብ ከነሱ ህይወት ወጥታችሁ የራሳችሁን ላይፍ፣ የራሳችሁን ነገር፣ የራሳችሁን ወጣቶች ናችሁ እኮ መስራት ትችላላችሁ። ግዴታ ሃይሚ ብሩኬ ካላላችሁ ቪዲዮ አይታይላችሁም እንዴ? ግዴታ የነሱን ህይወት ሲኦል ካላረጋችሁ ማየት አትችሉም? የነሱን ከዚህ በኋላ ከነሱ ህይወት ከነሱ ትዳር አበላሻለሁ ብላችሁ ከገባችሁ እመኑኝ እኔ ነው ዋጋ ማስከፍላችሁ። ለምን ካላችሁ እያንዳንዷ መረጃ አለኝ። ገባችሁ? በሁለተኛ ደረጃ ደግሞ ለሰው ተንኮል ስታስቡ እናንተም እንደምትወድቁ አትርሱ። እናንተ ለሃይሚና ለብሩኬ ተንኮል ስታስቡ እኛ ከኋላችሁ ነን። እንደዚህ አይናችሁን ነው መተን የምናወጣላችሁ። ምድረ ባለየ ሁሉ ማለት ነው። ሰው እንዴት ነው በዚህ ደረጃ ተንኮለኛ? ሰው በዚህ ደረጃ እንዴት ነው ክፉ የሚሆነው? አስባችሁታል? ሰው እንዴት ነው በዚህ ደረጃ ክፋት፣ በዚህ ደረጃ ተንኮል፣ በዚህ ደረጃ ሸረኝነት? ምንድነው በቃ እነሱ በጣም ያሳበዳቸው ነገር ሃይሚና ብሩኬ፣ ሃይሚና ብሩኬ፣ ሃይሚና በላ ሃይሚና ብሩኬ ብላችሁ ስትሉ ከኋላችሁ አይን እንዳለ እንዳትረሱ። ከኋላችሁ እንደዚህ መፍራት አለባችሁ። አስፈላጊ ከሆነ አይናችሁን ነው የምናወጣላችሁ። አይናችሁን ኦኬ። በባለፈው ያንን ልጅ አስቀጥቅጠነዋል። አርፈ ካልተቀመጥክ ደግሞ ቢኒ አንተ ያንተ ተራ ነው። አርፈ ተቀመጥ። ከኛ ጋር ከሃይሚ ጋር ላሽበል። ገባ? ምክንያቱም ካልሆነ ገንዘብ ካለ በሰማይ መንገድ አለ። አርፈ ተቀመጥ። እንደ ሐሳብ ነው። አርፈ ተቀመጥ። በለፈለፉ ባፊ ጠፉ ይላል ያገሬ ሰው። ተረዳ? እንዳንተ አይነት ባለዬ፣ እንዳንተ አይነት ተንኮለኛ፣ እንዳንተ አይነት ሸረኛ፣ እንዳንተ አይነት ክፉ መንፈስ የሆነ የኛን ሃይሚ ሊጥላት አይነሳም። እናንተ ትወድቃላችሁ። እናንተ ትወድቃላችሁ። በጣም ደግሞ አትንጠባረር፣ በጣም አትኩራራ። አለንበት ግሩፑ ላይ አለን፣ እየተከተልናችሁ አለን። ገባችሁ? እና በዚሁ አጋጣሚ ልንገራችሁ፣ እኔ በህይወት የምጠላው ነገር ምን እንደሆነ ታውቃላችሁ? በጣም መርዝ ሰው አይመቸኝም። በጣም ተንኮለኛ፣ በጣም ክፋተኛ፣ በጣም ሸረኛ የሆነ ሰው አይመቸኝም። ለምን ካላችሁ
ሰው እንደ ሰው መኖር አለበት ብዬ አስባለሁ። ሰው እንደ ሰው መስራት አለበት። ሰው እንደ ሰው መቀየር አለበት። ሰው እንደ ሰው በጣም ለፍቶ ጥሮ ደክሞ ማለት በቃ ተቀይሮ ማየትን ይፈልጋለሁ እንደ አንድ ሱመያ ገባችሁ? ግን በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት ሃይሚና ብሩኬ እንዳይቀየሩ 50,000 ሰብስክራይብ አስገቡንና አዲስ አበባ እንመጣለን። ኧረ እባክህ አስፈላጊ ከሆነ እኛ ሚስጥሩን እናወጣዋለን። አርፈህ ተቀመጥ። ምክንያቱም አንዳንዴ ሰው ዝም ሲል እነሱ ንቀው ዝም ሲሉ እኛ እያየናችሁ ነው፣ በአይነ ቁራኛ እየተከታተልናችሁ ነው። እኔ ባይዘዌ እዩን በጣም ስለምጠላት የእናንተ መረጃ እያነፈነፍኩ ፈልገዋለሁ። ለምን አንድ ነገር አመጣለሁ ብላችሁ ስታስቡ የዛኔ እኔ አዋርዳችኋለሁ። የዛኔ አንደኛ የምለቅላችሁ የእናንተ ማስረጃ እኔ ነኝ። ገባችሁ? ስለዚህ አርፋችሁ ተቀመጡ። ሰው ዝም ሲል ፈርቶ አይደለም። ሃይሚና ብሩኬ እናንተን ስለናቁላችሁ ነው መልስ የማይመልሱላችሁ። ናቋችሁ፣ በቃ ናቋችሁ። ሰው ሲንቃችሁ አይገባችሁም እንዴ? ሰው የሆነ በቃ እንትን ሲላችሁ አይገባችሁም? ስለዚህ ከዚህ በኋላ ሃይሚንና ብሩኬን እያላችሁ ቪዲዮ እንዳትሰሩ አስረግጬ ነው የምነግራችሁ። ቪዲዮ እንዳትሰሩ። ግሩፕ ላይ ያለንበት እኔ ያለሁበት ደግሞ እኔ በጣም ከገረመኝ ነገር ደግሞ ትበጠረቃላችሁ ሁለታችሁ ለኦዲየንስ መንጋ በጥራቃ ማለት ነው። እና ሃይሚና ብሩኬን ማንም የሚለያያቸው የለም። እንኳን እንደናንተ ቆሎ የሚሸጥ ሰው ማንም መጥቶ ሃይሚና ብሩኬን ሊለያያቸው አይችልም። ሃይሚና ብሩኬ ወደፊት እንደናንተ አይነት ቅዘናም ደግሞ ዋጋ ይከፍላል። ኦኬ፣ ሰው ዝም ሲል ሰውን አትፈታተኑ። እኛ ዝም ስንላችሁ ወይም ብሩኬና ሃይሚ ስለናቋችሁ ዝም ሲሉ ፈርተው አይደለም። አስፈላጊ ከሆነ ከኛ ጋር ነው የምትገጥሙት። ከሃይሚና ብሩኬ እናንተን ሰው ብለው አይመልሱላችሁ ሰው ስላልሆናችሁ። እኛ ግን እንመልስላችኋለን። ገባ? ለዛች እባብ ተንኮለኛ ሸረኛ ማለት ነው ለእዩ ይህን ቪዲዮ እንድታደርሱልኝ እፈልጋለሁ። በለፈለፉ ባፍ ይጠፉ። ግሩፕ ላይ ያለውበት አርፈሽ ተቀመጭ። አስፈላጊ ከሆነ ደግሞ ይወጣልሻል፣ ይዘረዘርልሻል፣ ይመነዘርልሻል። ተንኮለኛ እኔ ተንኮለኛ ሰው በጣም ነው የምጠላው። እባብ ሰው በጣም ነው የምጠላው። እንደዚች እባብና ተንኮለኛ ግን አላየውም። አድርሱልኝ ለእዩ ይህን ቪዲዮ ሁላችሁ እየገባችሁ ሼር አድርጉት። ምክንያቱም እንደዚህ አይነት ወራዳ ሰዎች መዋረድ አለባቸው። ለሰው ውድቀት፣ ለሰው ክፋት፣ ለሰው ተንኮል ሲያስቡ እኛ እንደዚህ አይናቸው ማውጣት አለብን። ገባችሁ? ትክክል ሃይሚን የምንወዳት ከሆነ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ ለእዩ።